Mbappe, Thuram, Mbappe! He is an awesome force of nature! አርቴታን እረፍት የነሳው ጉዳይ ምንድነው? እንነግራችኋለን። ኦስማን ዴምቤሌ ከሉዊስ ኤንሪኬ ጋር የገባበት ንትርክ በቻምፒዮንስ ሊጉ ላይ ምን ልዩነት ሊፈጥር ይችል ይሆን? ወደ በኋላ ላይ እንመለስበታለን። የሴሪው አስተዳዳሪ አካል አዲስ ሕግ የዋንጫ ባለቤት ሆናለሁ ያለውን ኢንተር ሚላን እንድል ሊያጨናግፈው ከጫፍ ደርሷል። ለምንና እንዴት እንመለስበታለን። የትኞቹ ክለቦች ወሳኝ የሚባሉ ተጫዋቾች በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ላይ አይሰለፉም ተባለ። ዝርዝር ማብራሪያ አለን። የሚጠበቁ የሻምፒዮንስ ሊግ የመጀመሪያ ዙር ጨዋታዎች ላይ ምን ሊከሰት ይችል ይሆን? ሰላም በያላችሁበት ውድ የሌጀንድ ስፖርት ቤተሰቦች፣ በዛሬው ጥንቅራችን በአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ በተለይም በመጀመሪያው ዙር ጨዋታዎች የሚጠበቁ አበይት ክስተቶችን ይዘናል። በአርሰናል፣ በባርሰሎና፣ በፓሪስ ሴን ዠርመን እንዲሁም በኢንተር ሚላን የተሰሙ አዳዲስ ዜናዎች የጥንቅራችን አካል ናቸው። ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ይህ ሌጀንድ ስፖርት ነው። እንቀጥላለን። Mbappe, Thuram, Mbappe! የሴሪው አስተዳዳሪ አካል አዲስ ሕግ የዋንጫ ባለቤት ሆናለሁ ያለውን ኢንተር ሚላንን እድል ሊያጨናግፈው ከጫፍ ደርሷል። በዚህ ውድድር ዓመት በሴሪው አስገራሚ ጉዞን እየተመለከትን እንገኛለን። በ60 ዓመት የሴሪው ታሪክ ታይቶ የማይታወቅ ትንቅንቅ። ናፖሊ ከኢንተር ሚላን አንገት ለአንገት ተናንቀው ጉዟቸውን ቀጥለዋል። በእኩል 71 ነጥብ የጣሊያን ሴሪውን እየመሩት የሚገኙት ሁለቱ ክለቦች በቀሪ ጨዋታዎች ተመሳሳይ ነጥብ የሚያስመዘግቡ ከሆነ በሴሪው ታይቶ የማይታወቅ ትዕይንትን እንመለከታለን። የጣሊያን ሴሪ ኢንተር ሚላን በ71 ነጥብና በ44 ንጹህ ጎሎች እየመራ ይገኛል። ናፖሊ በተመሳሳይ ነጥብ በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ተቀምጧል። ታዲያ አዲሱ የሴሪው ሕግ ሁለት ክለቦች በተመሳሳይ ነጥብ ውድድራቸውን ካጠናቀቁ በግብ ክፍያ አብላጫ ያገኘው ቡድን ያሸንፋል የሚለው የቀደመ ሕግ ተሽሯል። ይህ ደግሞ ለኢንተር ሚላን ጆሮ የሚያጮህ መርዶ ነው። በእርግጥ ይህ መረጃ ከሰሞኑ የወጣ ባይሆንም በቅርቡ የተዋወቀ መሆኑንና የሲሚዮኒ ኢንዛጊው ኔራዙሪዎቹ ኢንተር ሚላኖች ያላቸው ከ20 በላይ ግብ ትርጉም አልባ እንዲሆን ማድረጉ ለሚላኑ ክለብ የሚዋጥ አይደለም። እናም በአዲሱ ሕግ መሰረት እስከ መጨረሻው በተመሳሳይ ነጥብ የሚጓዙ ቡድኖች በግብ ክፍያ መበላለጣቸው ዋጋ ተነፍጎት እርስ በርስ በደርሶ መልስ ፍልሚያ እንዲለዩ የሚደረግ ይሆናል። ዓመቱን በፊት አውራሪዎቹ ማርከስ ቱራምና ላውታሮ ማርቲኔስ ያሽጎደጉዳቸው የነበሩ ግቦች የትም ተበትነው ቀርተው አይኑ እያየ ጆሮው እየሰማ ዋንጫውን አሳልፎ ለኔፕልሱ ክለብ ይሰጣል እንደማለት ነው። በነገራችን ላይ ይህ ሕግ በእንግሊዝ ፕሪሚየር ሊግ የማይተገበር ሲሆን አብላጫ የግብ ክፍያ ያለው ቡድን ዋንጫ ባለቤት መሆን ይችላል። Mbappe, Thuram, የቻምፒዮንስ ሊጉ ግማሽ ፍጻሜ የመጀመሪያ ዙር የሚጠበቁ ወሳኝ ክስተቶች። የአውሮፓ ቻምፒዮንስ ሊግ የመጀመሪያ ዙር ግማሽ ፍጻሜ ጨዋታዎች ከሚቀጥለው ሳምንት ማክሰኞ ጀምሮ መካሄዳቸውን ይቀጥላሉ። እነኚህ ጨዋታዎች ሁለት ወሳኝ መርሃ ግብሮችን ሲያስተናግዱ አርሰናል ከፒኤስጂ፣ ባርሰሎና ከኢንተር ሚላን የሚጠበቁ የጨዋታ መርሃ ግብሮች ናቸው። በእነኚህ ጨዋታዎች ላይ የሚጠበቁ ክስተቶች አሉ። ቀጥለን ወደ እናንተ የምናደርሳቸው ነው የሚሆነው። ይህ ሌጀንድ ስፖርት ነው። ኦስማን ዴምቤሌ ከሉዊስ ኤንሪኬ ጋር ጸብ ውስጥ ገብተዋል። ይህ መረጃ ለአርሰናል ደጋፊዎች ከማር የሚጣፍጥ ከሰማይ የወረደ መና ሆኗል። ባልተገባ ባህሪ አማካኝነት በተደጋጋሚ ወቀሳን የሚያስተናግደው ኦስማን ዴምቤሌ አሁን ደግሞ ከዋና አሰልጣኙ ጋር ከፍተኛ ጸብ ውስጥ ስለመግባቱ ተሰምቷል። ፒኤስጂ በአስቶን ቪላ ተሸንፎም ቢሆን ወደ ቀጣዩ ዙር ወይንም ደግሞ ወደ ግማሽ ፍጻሜው ሲያልፍ ያኔ ኦስማን ዴምቤሌ ጨዋታው ኮከብ የነበረ ሲሆን የኮከብነት ሽልማቱን አልቀበልም በማለት ያልተገባ ባህሪ አሳይቶም ነበር። ከዚህ በኋላ ፒኤስጂ ባደረገው ጨዋታ ላይ ዴምቤሌ ሳይሰለፍ ቀርቷል። አሁን እየወጡ ባሉ መረጃዎች መሰረት ደግሞ የፊታችን ማክሰኞ በሚደረገው የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ላይ ይሰለፍ ይችላልም ተብሏል። ይህ ለአርሰናል ደጋፊዎች መስማት የሚፈልጉት ትልቅ ጥዑም ጉዳይ ነው። ለመሆኑ ኦስማን ዴምቤሌ ከሉዊስ ኤንሪኬ ጋር ምን አጣላቸው? ይህ ከግል ባህሪው ጋር የሚያያዝ እንደሆነ አሰልጣኙ ተናግረዋል። በግል ባህሪ ምክንያት ችግር ውስጥ ገብቷል የሚሉት ኤንሪኬ ለዚህ ምላሽ ደግሞ ጨዋታ እንዳያደርግ በቅጣት ውጤቱን ይቀበላል የሚል ሀሳብን አንስተዋል። ይህ ዜና የፒኤስጂ ደጋፊዎችን ባያስደስትም ምናልባትም በ11ኛው ሰዓት ሀሳባቸውን ሊቀይሩ ይችላሉም እየተባለ ነው። በውድድር ዓመቱ የፓሪስ ሴን ዠርመን ከፍተኛ ግብ አስቆጣሪ የሆነው ኦስማን ዴምቤሌ በቻምፒዮንስ ሊጉ ነውጠኛ ከሚባሉ አጥቂዎች ተርታ የሚሰለፍ ነው። 19 ግቦችን አስቆጥሮ በ12 ግቦች ላይ ቀጥተኛ ተሳትፎ ያደረገው ኦስማን ዴምቤሌ ከባርሰሎና ተገፍቶ ከወጣ በኋላ ድንቅ የሚባል የውድድር ዓመትን እያሳለፈም ይገኛል። Mbappe, Thuram, Mbappe!
የትኞቹ ክለቦች ወሳኝ የሚባሉ ተጫዋቾች በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ላይ አይሰለፉም ተባለ? ዝርዝር ማብራሪያን አካተናል። ፒተር ዘለንስኪ ከኢንተር ሚላን፣ ሮቤርቶ ሌዋንዶውስኪ ከባርሰሎና፣ ቀደም ሲል የተመለከትነው ኦስማን ዴምቤሌ ደግሞ ከፓሪስ ሴን ጀርመን የማይሰለፉ ተጫዋቾች ተብለው ስማቸው ሰፍሯል። በእርግጥ ኦስማን ዴምቤሌ ጉዳይ አጠራጣሪ ቢሆንም የጣሊያኑን ስኩዴቶ ለማንሳት ከጫፍ የደረሰው ኢንተር ሚላን ከናፖሊ ከባድ ፈተና ያስተናገደ ቢሆንም ወሳኝ ተጫዋቹን በአውሮፓ ቻምፒየንስ ሊግ ግልጋሎቱን አያገኝም። ፒተር ዘለንስኪ ኢንተር ሚላን ከቦሎኛና ኤሲ ሚላን ጋር ለሚያደርገው መርሃ ግብር የማይሰለፍም ይሆናል። ይህ ደግሞ በጉዳት ምክንያት ለቀጣዮቹ 3 ሳምንታት እንዳይሰለፍ የሚያደርገው ሲሆን ለኢንተር ሚላን የሶስትዮሽ ዋንጫ ጉዞ ከፊት ለፊት የተደቀነ ሌላ አጋጣሚ ሆኗል። በአንድ በኩል አዳዲስ ሕጎች፣ በሌላ በኩል ደግሞ የተጫዋቾች ጉዳት በኢንተር ሚላን ቤት የተደቀኑ ፈተናዎች ናቸው። ሮቤርቶ ሌዋንዶውስኪ በባርሰሎና ቤት ያስተናገደው ጉዳት ክለቡ ከኢንተር ሚላን ጋር ለሚያደርገው ጨዋታ የማይሰለፍ ይሆናል። ፖላንዳዊው አጥቂ በዚህ የውድድር ዓመት ብቻ በሁሉም የውድድር ፎርማቶች 40 ግቦችን ማስቆጠር ችሏል። ይሁን እንጂ ሴልታ ቪጎን በገጠሙበት ወቅት ያስተናገደው ጉዳት ቢያንስ ለ3 ሳምንታት ከሜዳ ያርቀዋል። ይህ ለባርሰሎና ከፍተኛ ችግርን ያስከትላል። የላሚን ያማል፣ ራፊኒያና ሌዋንዶውስኪ ጥምረት ይፈርሳል ማለት ነው። ምናልባትም ይህ ደግሞ ለአንሱ ፋቲ መልካም አጋጣሚን ይዞ ሊመጣ ይችላል። አንሱ ፋቲ ለወራት ተቀያሪ ወንበር ላይ ተቀምጦ እያሳለፈ ሲሆን የሌዋንዶውስኪ መውጣት ደግሞ ሌላ እድልን የሚሰጠው ይሆናል። ምናልባትም ከገባበት የድብርትና የአቅም ማነስ ያስከተለበትን ቅስም ሰባሪ ሁነት የበለጠ መነቃቃት ያግዘዋል ተብሎም ተስፋ ተጥሎበታል። ይሁንና 64 ግቦችን ያዘነበው የራፊኒያ፣ ላሚን ያማልና ሮቤርቶ ሌዋንዶውስኪ ጥምረት መካከል የሚገባ ሽብልቅ እንዳይሆን ተሰግቷል። አሰልጣኝ ሃንሲ ፊሊክ ትላንት ማዮርካን ሲያስተናግዱና 1-0 በሆነ ውጤት ሲያሸንፉ አንሱ ፋቲ በዚህ የውድድር ዓመት ለመጀመሪያ ጊዜ ቋሚ ሆኖ ተሰልፏል። ይሁንና የባርሰሎና አጥቂዎች በትላንትናው ምሽቱ ሲቸገሩም ተስተውሏል። ዳኒ ኦልሞ ከችግር ቢገላግላቸውም ጥምረቱ በቀጣይ ኢንተር ሚላን ጋር ለሚያደርጉት ፍልሚያ ታላቅ ፈተና እየጠበቀው እንደሆነ ፍንጭ የሰጠ ሆኖ አልፏል። Mbappe, Thuram, አርቴታን እረፍት የነሳው ጉዳይ ምንድን ነው? ሚኬል አርቴታ በታሪኩ ለመጀመሪያ ጊዜ ከአውሮፓ ቻምፒየንስ ሊግ ጋር ለመገናኘት አሁን ወሳኝ ምዕራፍ ላይ ደርሷል። በኤቨርተን መለያ እየተጫወተ በነበረበት ወቅት 2 ጊዜ የዓመቱ ምርጥ ተጫዋችነት ክብርን ያገኘው ሚኬል አርቴታ በዋንጫ ደረጃ ስም ያለው ታሪክ መጻፍ አልቻለም። ለዚህ ይመስላል አርሰናል አዲስ ታሪክ በመጻፍና በመስራት ያለ እያሉ የገለጹት። አሁን አርሰናል ወሳኝ ምዕራፍ ላይ ደርሷል፣ ግን ታላቅ ፈተና ከፊት ለፊቱ ተደቅኗል። ፈተና 1 የተጫዋቾች ጉዳት። ቶሚያሱ፣ ጋብሪኤል ሱስ፣ ካይ ሃቨርት፣ ሪካርዶ ካላፊዮሪ፣ ጋብሪኤል ማጋሊሽ እንዲሁም ደግሞ ጆርጊኒዮ ጉዳት ላይ ያሉ ተጫዋቾች ናቸው። የአርሰናሉን አሰልጣኝ ሚኬል አርቴታን እረፍት የነሳው ጉዳይ ምን ይሆን? እነኚህ ተጫዋቾች በሚቀጥለው ሳምንት ለሚደረገው ፍልሚያ ብቻ ሳይሆን ለደርሶ መልሱ የሚደርስ ተጫዋች አለመኖሩ ፈተናውን ያከብደዋል። ብቸኛው ተስፋው ጆርጊኒዮ ነው። ጆርጊኒዮ በቅርቡ እንደሚሰለፍ ተስፋም ተጥሎበታል። ፈተና 2 የቶማስ ፓርቴ ቢጫ ካርድ ጉዳይ። አርሰናል በጉዳት እየታመሰ ባለበት በዚህ ወቅት አማካዩ ቶማስ ፓርቴ ከሪያል ማድሪድ ጋር በነበረው ጨዋታ ላይ ቢጫ ካርድ መመልከቱ በመጀመሪያው ዙር የፒኤስጂ ጨዋታ ላይ እንዳይሰለፍ አድርጎታል። ይህ ደግሞ በጉዳት እየታመሰ ላለው አርሰናል ሌላ ራስ ምታት ሆኗል። ሚኬል አርቴታ አሁን ላይ ከፍተኛ ጭንቀት ውስጥ ነው። ከዚህ ጭንቀት ውስጥ ለመራቅ ደግሞ 2 አማራጮችን አስቀምጧል። አማራጭ 1 ጆርጊኒዮን ከጉዳት መመለስ መጠበቅና እሱን ለቦታው ዝግጁ ማድረግ። አማራጭ 2 ሉዊስ ስኬሊን ከመስመር ተጫዋችነት አንስቶ ከዴክላን ራይስ ጀርባ ማሰለፍ። ይህ ግን የሚሳካ አይሆንም። ለምን ቢባል የሉዊስ ስኬሊ ተፈጥሯዊ ቦታው ይህ ባለመሆኑ። ሚኬል አርቴታ ግን እንደሚሞክሩት እየተነገረ ነው። የአርሰናል የሕክምና ቡድን ጆርጊኒዮ ላይ ከፍተኛ ርብርብ እያደረጉ ስለመሆናቸው ተሰምቷል። ምን ሊፈጠር ይችላል? አብረን የምንመለከት ይሆናል። ጥንቅራችን አበቃ። ይህ ሌጀንድ ስፖርት ነው። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷቸው። ቸር ቆዩልን። Mbappe, Thuram,